ይህች ታምረኛ ሕፃን ዶርቲ ትባላለች። እንደማንኛውም ሕፃን ተወልዳ ነገር ግን ልክ በ3 ዓመቷ ባጋጠማት ድንገተኛ አደጋ ምክንያት አዲሱና ታምረኛው የህይወቷ ገጽታ ጀመረ። ሪኢንካርኔሽን ወይም ደግሞ ዳግም መወለድ በሳይንሱ ዓለም የሚታወቅ ሐሳብ ሲሆን በጣም በጥቂት ሰዎች ላይ የሚከሰት ነው። ሕፃን ዶርቲ በ3 ዓመቷ ይህን ትንግርታዊ ክስተት ለመቀበል የተመረጠች ይመስላል። እውናዊ የሆኑ የተቆራረጡ ህልሞችን ከማየት ጀምራ ዶርቲ በህልሟ የተመለከተችውን በረጃጅም ምሰሶች የቆመና በትላልቅ ድንጋዮች የተገነባ ቤቷን በመግለጽ ወደ ቤቷ እንዲመልሷት ወላጆቿን በመለመን ማልቀስ ስትጀምር ገና 3 ዓመቷ ነበረ። ከብዙ አስገራሚ የህይወት ጉዞዎቿ በኋላ በ25 ዓመቷ ግን እነኛ በተደጋጋሚ ትመለከታቸው የነበሩ የተቆራረጡ ህልሞቿ ትርጓሜያቸውን፣ የእድሜ ልክ ጥያቄዎቿና ጥናታዊ ልፋቷ በሙሉ መልሶቻቸውን አገኙ። በአንድ ቀን ሌሊት ዶርቲ በቀደመ ህይወቷ በኢንትሪሼት መሆኗን እንዲሁም ያሳለፈችውን ህይወት በሙሉ ከውልደቷ አንስቶ እስከ አሰቃቂው ለተሞቷ ድረስ በህልሟ ተነገራት። ዶርቲ በዳግማዊ ህይወቷ ያሳለፈችውን ተአምራዊ የህይወት ክስተቶችና ባለፈውም ህይወቷ በኢንትሪሼት ስለነበራት አስገራሚ የህይወት ታሪክ በክፍል 1 በዝርዝር ተመልክተናልና ዛሬ ክፍል 2ን እንጀምራለን። ክፍል 1ን ላላያችሁ ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ። በዛች ሌሊት ያለፈ ግብፃዊ ማንነቷ በህልሟ ከተነገራት በኋላ ሙሉ በሙሉ ያለፈ ህይወቷን ስላስታወሰች አሁን ከባለቤቷ ጋር ያላት ህይወት እየሰለቻት መጣ። ከተጋቡም ገና በ2 ዓመታቸው ሰማንያቸውን ቀደው ዶርቲ ከግብፅ ጊዛ ፒራሚዶች አጠገብ ባለ አፓርትመንት ውስጥ ተከራይታ የጥንታውያን ግብጾችን ሃይማኖት በዕለት ተዕለት ህይወቷ በቅርበት መከተል ጀመረች። በተደጋጋሚ ወደ ጊዛ ፒራሚዶች በመሄድ እንዲያስገቧት ትጠይቃለች ወይንም በዙሪያው እየተዘዋወረች የተመለከተችውን ነገር በሙሉ ትመዘግባለች። ከዛም ጊዜ ጀምሮ ባላት ዕውቀት መሰረት ከአርኪኦሎጂስቶች ጋር በመተባበር እጅግ አስገራሚ ጥናታዊ ግኝቶች ላይ በመሳተፏ ዝናን አተረፈች። በ1956 ዓመተ ምህረት የ52 ዓመቷ ዶርቲ ኢዲ ላበረከተቻቸው ስራዎች ሽልማት እንዲሆናት በካይሮ መዝገብ ቤት ቢሮ ውስጥ በጥሩ ደሞዝ የመቀጠር ወይንም ደግሞ በአቢዶስ ከተማ ውስጥ ባለ ቤቴ ነበር ብላ በምትጠራው በሴቲ ቤተ መቅደስ በዝቅተኛ ደሞዝ የመቀጠር አማራጭ ቀረበላት። ለዶርቲ ኢሪ ግን ይሄ ምርጫ ቀላል ነበርና ያለምንም ማመንታት የአቢዶስ ቤተ መቅደስን መረጠች። ወደ ከተማው ከመድረሷ በፊት ስላለፈ ህይወቷ ጉዳይ በአካባቢው ተሰምቶ አመኔታን ያላገኘ ንግርት ነበርና አጥኚዎቹ ነገሩን በአይናቸው ተመልክተው ለማረጋገጥ ወስነው ዶርቲ ወደ አቢዶስ ከተማ እንደደረሰች የቀዳማዊ ሴቲ ቤተ መቅደስ ቅርሶች ኃላፊ የነበረው ኢንስፔክተር የሰማውን ታሪክ እውነት ይሁን ውሸት ለማረጋገጥ አንድ ሁነኛ መፍትሄ ዘየደ። የእውነትም በቤተ መቅደሱ ውስጥ ኖራ ከነበረ የቤተ መቅደሱ መብራቶች በሙሉ ጠፍተው ዶርቲ ብቻዋን ወደ ውስጥ እንድትገባና ወደሚነግሯት ቦታ በዳበሳ እንድትደርስ ሐሳብ አቀረበላት። በሐሳቡ መሰረት የሚነገራት ቦታው ወይንም ደግሞ ቦታው ላይ የተሳለ ስዕል ምልክት ብቻ ነው እንጂ የመንገድ አቅጣጫን በተመለከተ ምንም የሚሰጣት መረጃ አልነበረም። በጊዜው ስለ ቤተ መቅደሱ ውስጣዊ ክፍል የታተመም ሆነ የተገለጸ መረጃ ስላልነበረ በጥናት ጊዜዋ ስለ ቤተ መቅደሱ ውስጣዊ ክፍል የምታውቅበት ምንም እድል አልነበራትም። ስለሆነም ኢንስፔክተሩ ዶርቲ ቦታውን እንደማታገኘውና የተናገረችው ያለፈ ግብፃዊ ማንነቷ ውሸት እንደሆነ እንደሚረጋገጥ እርግጠኛ ነበረ። በሚያስገርም ሁኔታ ግን የነገራትን ቦታ ያለምንም ችግር በሚያስደንቅ ፍጥነት አገኘችው። ለሁለተኛም ጊዜ ሞከሩ፣ ለሶስተኛም ጊዜ ደገሙ፣ ከዛም በላይ ቢሄዱ በእያንዳንዱ ጊዜ ዶርቲ ያለምንም ችግር የተነገራት ቦታ በቀላሉ ትደርሳለች። በቤተ መቅደስ ውስጥ ከዚህ ቀደም ኖራ ካልነበረ በስተቀር ያለምንም ችግር የተነገራትን ቦታ የምታውቅበት ምንም መንገድ እንደሌለ ኢንስፔክተሩ አመነ። ይህም ሙከራቸው አቢዶስ ከተማ ውስጥ የተንጣለለው የሴቲ ቤተ መቅደስ ቤቷ እንደነበረ ብዙሃን እንዲያምኑ ያደረጋቸው ማረጋገጫ ነበረ።
ዶርቲ በእውነቱ ባለፈ ህይወቷ ቤንትሬሼትን ሆና በቤተ መቅደስ ውስጥ ኖራለች። ይህን የበለጠ የሚያረጋግጡ ክስተቶች በተደጋጋሚ ተፈጥረዋል። ለአብነት ያህል አንዱን ብናነሳ አርኪኦሎጂስቶች በቤተ መቅደሱ ዙሪያ ጥናታቸውን ሲያደርጉ ዶርቲ ጠጋ ብላ ለአንዱ ተመራማሪ ባለፈ ህይወቷ ከንጉስ ሴቲ ጋር ስትገናኝበት ስለነበረ የአትክልት ስፍራ መናገር ጀመረች። ከሚመለከተው ነገር አንፃር ግን ተመራማሪው ዶርቲ የተወሰነ የአእምሮ ጤና መዛባት እንዳጋጠማት በማሰብ እዚህ አካባቢ ምንም የአትክልት ስፍራ የለም ቢላትም እዛ ጋ ነው፣ ዝም ብለህ ቆፍር ታገኘዋለህ አለችው። ጥቆማዋን ተማምኖ ደረቅ መሬት ውስጥ ከብዙ ዓመታት በፊት የነበሩ የእጽዋት ቅሪቶችን መፈለግ በጣም ከባድ ውሳኔ ቢሆንም በዶርቲ እርግጠኝነትና ከዚህም ቀደም በቤተ መቅደስ ውስጥ በተደረገባት ማረጋገጫ ውጤት ተስፋ በማድረግ ጥናታዊ ቁፋሯቸውን ጀመሩ። ብዙም ሳይቆዩ እንደተናገረችው የአትክልት ስፍራውን አገኙት። ይበልጥ በሚያስገርም ሁኔታ ትክክል የነበረችው ስለ ቦታው ብቻ ሳይሆን ስለ አቅጣጫዎቹና ስለ ልዩ ልዩ ገጽታዎቹ ሁሉ አስቀድማ ታውቅ ነበረ። በተጨማሪም ስለ 3 አይነት የውሃ መስመር ዝርጋታዎችና አደራደሮች ሁሉ ተናገረች። እናም የተናገረችው በሙሉ በቁፋሮ ተገኝቶ ትክክለኛነቷ ተረጋገጠ። በዚህ ሁኔታ ስትሰራ ቆይታ በ1969 ዓመተ ምህረት እድሜ ተጭኗት ከአቢዶስ ቤተ መቅደስ ቀጥሎ ባለ ትንሽ ቤት ውስጥ እየኖረች ወደሷ የሚመጡ ሚስጥራቶቿንና ምክሮቿን የሚፈልጉ አጥኚዎችን ሁሉ ታስተናግድ ነበር። በመጨረሻም በ1981 ዓመተ ምህረት በ77 ዓመቷ ዶርቲ ኢዲ በዚህ ዓለም የተመኘችውን ህይወት በሙሉ ኖራ ከዚህ ዓለም በሞት ተለየች። ከአቢዶስ ቤተ መቅደስ አቅራቢያ ባለ መንደር ውስጥም እንደምኞቷ ተቀበረች። ከህልፈቷም በኋላ በስራዎቿና በተአምረኛው ህይወቷ በዓለማችን ዙሪያ ትልቅ ዝናና ክብርን ይዛ ትታወሳለች። እናም ጥያቄው ብዙሃኑ እንደሚያምኑት ዶርቲ ማለት ድጋሚ ህይወት የተሰጣት ቤንትሬሼት ትሆን? የምታውቀውስ ድብቅ ዕውቀት ነበራት? በድጋሚ ስለመወለዷ ወይንም ስላለመወለዷ ማመን የየግለሰቡ ምርጫ ቢሆንም ግን ዶርቲ የምታውቀው ጥልቅ ዕውቀት እንደነበራት እርግጥ ነው። ወደ ዶርቲ ኢዲ ህይወት ይበልጡኑ በጥልቀት ባተኮርን ቁጥር ስለሰጠችን ዕውቀት ብቻም ሳይሆን ስላልነገረችንም ዕውቀቶቿ ምናልባት ሚስጥራቶቿ ይበልጡኑ ርቀው ሊሄዱ እንደሚችሉ ማሰብ እንጀምራለን። ከእረፍቷም በኋላ አጥኚዎቹ ስለተናገረቻቸው ዕውቀቶች ብቻም ሳይሆን ሳትናገር ፍንጭ ስለተወችባቸው ጉዳዮች ማጤን ጀመሩ። ከነዛም ጉዳዮች ውስጥ አንዱ ዶርቲ በአቢዶስ ቤተ መቅደስ ስር የተሸሸጉና ያልተገኙ በመጽሐፍትና በታሪካዊ ቅርሶች የተሞሉ ቦታዎች እንዳሉ ተናግራለች። በተጨማሪም ከዶርቲ ኢዲ ጋር ይሰሩ የነበሩ ብዙ ሰዎች በቤተ መቅደሱ ስትሄድ የተወሰኑ ተከታታይ የሆኑ ቅደም ተከተሎችን እየጠበቀች ይመስል የተለመዱና በየቀኑ የሚደጋገሙ ተመሳሳይ ድንጋዮችን እየተጫነች መሆኑን ማስተዋል ችለዋል። የምታደርገውን ነገር ለምን እያደረገች እንደሆነ ቢጠይቋት በሌሎች ቦታዎች ላይ ያሉ የተሰወሩ ወይንም የማይታዩ በሮችን እና መተላለፊያዎችን እየዘጋች እንደሆነ ትናገራለች። ምናልባት እነኚህ ስውር መተላለፊያዎች እውነት ከሆኑ ወደ ሚስጥራዊ የመዛግብትና የቅርሶች ቦታ የሚያደርሱ ይሆኑ? ብዙ የምታውቃቸው ዕውቀቶችን እንዴት እንደምትከውናቸው ሲጠይቋት በጥንታዊው ግብጽ ውስጥ አስማት ሳይንስ ነበር። የእውነተኛ አስማት ነበር። እናም ይሰራል ነበር መልሷ። በ1990ዎቹ አጥኚዎች ከቤተ መቅደሱ ምስሎች መካከል ያልተለመዱ ቅርጾችን አስተዋሉ። በሚያስደነግጥ ሁኔታ በእኛ ዘመን የተገኙ አዲስ የዘመናችን ግኝቶች እንደሆኑ የምናስባቸው የአየር ላይ መጓጓዣ ምስሎች ነበሩ። ምናልባት የስዕሎቹ ሚስጥር ዶርቲ ከተናገረችው የተሰወሩ ሚስጥራዊ በሮችና ታሪካዊ ቦታዎች ጋር የሚያገናኛቸው ነገር ይኖር ይሆን? እየተገኙ ያሉ በቤተ መቅደስ ውስጥ የተሳሉ ስዕሎች በሳይንሱ ዓለም ቀዝቃዛማው ጉድጓድ በመባል የሚታወቀው በሁለት የተለያዩ የተፈጥሮ ጊዜያት አቆጣጠር መካከል ያለ እንደ መተላለፊያ ዋሻ ሆኖ የተፈጠረ መንገድ ጋር ተመሳሳይነት አላቸው። ዶርቲ እንደተናገረችው ትዘጋቸው ትከፍታቸው የነበሩ መተላለፊያዎች ከዚህኛው ከአንድ ዘመን ወደ ሌላ ዘመን መተላለፊያ መስመር ጋር የሚያገናኘው ነገር ይኖር ይሆን?
መልሱ በጊዜ ቆይታ በጥናትና ምርምር ይፈታ ይሆናል። እንዲህ ያሉ አስገራሚ መረጃዎችን ለማግኘት የዚህ ቻናል ቤተሰብ እንዲሆኑ በአክብሮት እየጠየቅኩኝ እስከ መጨረሻው ድረስ ስለተከታተላችሁኝ በማመስገን ለዛሬ በዚያ በቃው። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።